ትኬቱን ለገዛ ለአምስት ሰው እዛው ፋይቱ በሚካሄድበት መድረክ ላይ ሰላም እንደናችሁ ሙባ ፊትነስ ነኝ። ያው ዛሬ ትልቅ ሰው አግኝቻለሁ። ቡራዬን ቡታጀራ ላይ ትልቅ ኤምኤምኤ ፋይት እንዳለ ታውቃለህ። ለሚታደሙ ታዳሚዎች እስኪ ዝም ብለህ ለአምስት ታዳሚ ቻሌንጅ ስጥልኝ። ትኬቱን ለገዛ ለአምስት ሰው እዛው ፋይቱ በሚካሄድበት መድረክ ላይ እኔ ራሴ የሚሸልም ይሆናል። ሽልማቱ ሰርፕራይዝ ዲፋይቱ በጣም የሚጠበቅ ነው። እዛ ለተገኘ ለአምስት ሰው ሽልማት ሰጣለሁ እኔ። አዬ ቡራዬ ቴንኪ ወንድሙ። እንግዲህ ሰምታችሁታል። ለአምስት ታዳሚዎች ሽልማት ሸልማሉ ለተወት ብሏል። እንግዲህ ትኬቱ ትንሽ ትኬት ነው የታተመው። ቶሎ ብላችሁ እጃችሁ ላይ ያስገቡ። ደውሉልኝ፣ ኢንቦክስ ላይ ስልክ ያለ። እወዳችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ ቤተሰብ እንዴት አመሻችሁልኝ? እንዴት ዋላችሁ? ከኔ ጋር ሁሉ ሰላም አልሐምዱሊላህ። ብሩኬ እንግዲህ በቡታጅራ ላይ ፋይቲንግ አለ የቦክስ ውድድር ማለት ነውና ለነሱ ትኬት ቆርጦ እዛ እንትን ላይ የተሳተፈ ሰው ለአምስት ሰው ሽልማት አዘጋጃለሁ ብሎ ቃል ገብቷል ማለት ነው። ብሩክ አለማየሁ የቅመሜ ንጉስ እና መልካም እድል ብለናል። እንግዲህ እድለኛ የሆነ ሽልማቱን ይወስዳል ማለት ነው። ዛህራ ምናምን የምትባል ልጅ ነበረች፣ የነሱ የቡታጅራ ልጅ ነችና ሴት ነች አይደለችም። ዛህራ ለካ የምትጋጠመዋ ነች። እሷ ማን እንደሆነ ስሙ አላቅም፣ ግን ዛህራ የት ነሽ ትላለች ብዙ ጊዜ ማለት ነውና ሪፖስት ያደርጉላታል። ብሩኬ ብዙ ጊዜ ሪፖስት ያደርግላታል ምናምን እና እሷም በዚህ ነገር ላይ ተሰማርታ ያው እየሰራች ነው ማለት ነው። ስፖርተኛ ነገር ነች እና ቦክሰኛ ነች ማለት ነው። እና እኔን ማን ነው የሚነካኝ የምትል ሴት ነችና ዛህራ የምትባል ደግሞ ከእሷ ጋር ተፎካካሪ ሴት አለች ይመስለኛል። እና እሷ ግን ማን እንደሆነች አላቅም፣ እኔ አላቃትም። እና ያው እሷ ጋር ይሁን ብቻ ግን አላቅም፣ የወንድ ይሁን የሴት ይሁን አለው አለም። እኔ የሴት የመጀመሪያ ጊዜ ነው እንትን ስል ሳይ፣ ብዙ ጊዜ እንደዚህ አይነት ነገር የሚታወቀው በወንዶች ነበረ። አሁን ደግሞ ቡታጅራ ላይ አንዷ ሴት ማን ነው የሚነካኝ ብላ እየወጣች ነበር ማለት ነው ባለፈው። ለማንኛውም ብሩኬ ወንድሜ ይሄንን ቪዲዮ የተሰራው እንግዲህ ጧት አልኩኝ ትናንት ማለት ትናንት ይመስለኛል። እና ይመችክ ብሩክ አለማየሁ፣ የኛ ቀን የኛ መልካም ያገሩ ልጅ የሚያበረታታ የሰው እድገት የሚያስደስተው ልጅ ነውና ባገኘው አጋጣሚ ምናምን ማስታወቂያ ለመስራት ላይክ ያገሩ ልጆች ለማበረታታት ወደ ኋላ ይልም የምሬን ነውና በጣም እኔ እንጃ አላቅም። የሰውን እድገት የሚፈልግ የራሱም እያደገ ትልቅ ደረጃ ላይ እየደረሰ ነው የሚሄደውና በቡታጅራ የሚገኙ ወጣቶች አብዛኞቻቸው ማለት ይሄ በስራ ዩቲዩበር ምናምን በቃ የራሳቸውን ሰዎች ላይክ አላል የሰፈር ሰው ምናምን ወጣቱን ለማበረታታት ምናምን ይሞክራሉ ይጥራሉና በጣም ደስ ይለኛል ይሄ ነገራቸው። እና አንደኛው ብሩኬ ነውና ብሩኬ ቀዳሚው ልበለው አላቅም። ሀይሚዬና ብሩኬ ናቸው ጨረቃዎቻችን፣ የኛ ተወዳጆች፣ የሰው እድገት የሚያስደስታቸው በጣም ቅን ልብ ያላቸው ልጆች ናቸውና ይመቻችሁ። ለማንኛውም ብሩኬ ደግሞ ሌላኛው ስቶሪ ላይ ያደረገው ዛሬ አልተቻለም፣ አሪፍ እንትኖችን ፖስት እያደረገ ነበር ስቶሪ ላይ ምናምንና ማን ነው ጻድቅ ሰው ሁሉ ሞኝ ራሱ ሰርቆ ሌላ ሚዳኝ። ማን ነው ጻድቅ ሰው ሁሉ ሞኝ ራሱ ሰርቆ ሌላ ሚዳኝ፣ የራሱን ጥፋት በሌላ የሚያሳብ ማለት ነው። እንደዛ ይመስለኛል አይደለ? እንግዲህ ቅን የሆነ በፈለጋችሁት መንገድ ተርጉሙት ማለት ነው። እና እንደዛ ብሎ መልእክት አስተላልፎ ነበረ። ሌላው ታድያለሁኝ የሚለውን አንቺ ደግሞ ጋብዥልኝ ብላይ ነበረ አንዳቴና የኔ ቆንጆ ያው እኔ የመጀመሪያውን እንትኑን ብቻ ነው እንጂ አላቀውም፣ ግጥሙን አላቀውም። እና ዝም ብዬ ትንሽ ሞከር ላድርግልሽና ያው እንደተጋበዙ ቁጠሪው ማለት ነው። እና ቤት እየተሰራ ነው በነገራችን ላይና ትንሽ ድምጽ ይረብሻል። እና እስኪ ልሞክርልሽ። ታድያለው ፍቅርሽን መልካም ተግባርሽን የሚወደድ የሚያንርሽ ከውብ ገላሽ ሰላሜ ነሽ ለኔማ አንቺ ብቻ ለኔ በዚች ዓለም ለኔ እንዳንቺ የለም እንዳንቺ የሚሆነኝ
አላገኝም በቃ ነነነነ እያለ ይቀጥላል። ለማንኛውም እንዲሞከር ካደረኩልሽ ያው እንደተጋበዙ ቁጠሪው ማለት ነው ውዴ። ያው ብሩኬ ለቅመሜ ማለት ነው አይደለ? እና ውዶችዬ እንግዲህ ዛሬ በምን አይነት መንገድ እንደሚወጡ አላቅም። በቤታቸው ሊመጡ ይችላሉ። አዲስ አበባ ሂደው ደግሞ ከች ሊሉልን ይችላሉ በቤታቸው ማለት ነው። እና አላቅም ደግሞ ምናልባት ሜቢ በእዩ ቤት ምናልባት በእዩ ቤት ከመጡ ያው እንደነገርኳችሁ ነው ውዶቼ። ማለት ለምን በዛ መጡ ብላችሁ እንትን እንዳትሉ። ምክንያቱም ይሄ ስራና ስራ እስከሆነ ድረስ እነሱ ከነሱ ጋር በእነሱ ቤት በእነ ሀይሚዬ ቤትና በብሩኬ ቤት እየሄዱ እስከሰሩ ድረስ ሀይሚዬና ብሩኬም እነሱ ቤት አለመሄድ አይችሉም። ገባችሁ? የስራው ባህሪ ነው። ምንም ማድረግ አይቻልም። ግን ደግሞ ይሄ ስራ ቶሎ እንዲቋጩት ምናምን ያው እንትን እንላለን፣ ያው መልእክት እናስቀምጣለን። ይቋጩታልም ደግሞ እነሱ ያውቃሉ ከውዶች። አሁን ላይ እዩን ተብየዋን በጣም ኦዲየንስ እንደሰለቻትና በቃ በጣም እንዳስጠላችሁ ምናምን ላይክ ሁሉም ነገር እንትን እንዳለን ያውቃሉ። በጣም ይገባቸዋል። ሶሻል ሚዲያ ሰዎች እስከሆኑ ድረስ እነሱም የሆነውን የእኛን ድምጽ የእኛን የምናወራውን ነገር ሁሉ ያዳምጣሉ፣ ይሰማሉ። ገባችሁ? ኮሜንትም ያነባሉ ምናምን ያሉ ሁሉን ነገር ያውቃሉ። በቃ ስለ ኦዲየንሶቻቸው ሀይሚዬና ብሩኬ ያውቃሉ። ግን ደግሞ እንትን ይሉታል። እነሱ አይቆዩም። በእርግጠኝነት ይሄ ነገር አይቆይም፣ ቶሎ ይቋጫል። በቃ ያለው ነገር እንትን ብሎ ይቋጫል፣ አለቀ። እና እስከ መጨረሻው ድረስ በትዕግስት ለማየት እንሞክር እላለሁ። እና ውዶችዬ ግን በቃ ለምን በእናንተ ቤት ብቻ አትመጡ ምናምን አይባልም። ምክንያቱም የስራው ባህሪ ነው፣ ምንም ማድረግ አይቻልም። ገባችሁ? ያው እናንተ እሷን ማየት ካልፈለጋችሁ እንዲህ አሳልፋችሁ ምናምን ሀይሚዬና ብሩኬ ፓርቲ ያሉበትን ብቻ ማየት ትችላላችሁ፣ መብታችሁ ነው። ግን ደግሞ ለምን በእናንተ ቤት ብቻ አልመጣችሁም ብላችሁ እንትን ማለት አትችሉም። እየሰሩ ያሉት እዛ ጋር ጀማአ ሆነው ነው እንጂ ሀይሚዬና ብሩኬ ብቻ ሆኖ አይደለም እየሰሩ። አሁን ያሉበት ርዕስ የተለየ ነው፣ እንደ በፊቱ አይደለም ምናምን። ሶ ሁለታቸው ብቻ መጥተው መስራት አይችሉም። እና ያን ነገር መገንዘብ መቻል አለባችሁ ማለት ነው ውዶቼ። እና እስከሚጠናቀቅ ድረስ የተወሰነ ትዕግስት ብናደርግ ባይነኝ። አናቻኩላቸው፣ እንትን አንበላቸው በዚህ ልክ። በቃ እኛ የምንፈልገው ዋናው የሀይሚዬና የብሩኬ ሰላም መሆን ነው። እነሱ አንድ ላይ እስከሆኑልን ድረስ፣ ፍቅር እስከሆኑልን ድረስ እውነት ለመናገር ወላሂ እኔ የሚጨንቀኝ በቃ ሀይሚና ብሩኬ ላይክ መጥተው እዚህ ጋር አደባባይ ላይ ምናምን የሆነ እንደ በፊቱ የሚጨቃጨቁት ነገር የሆነ የሚዘላለፉት ነገር ምናምን ይደብረኝ ነበር። እሱ ነገር ማለት ነው። እነሱ እኮ ሰላም ናቸው እኮ በዛኛው በካሜራ ጀርባ ምናምን እኮ ምንም ከውስጣቸው እኮ ጥላቻ ኑሮ አይደለም። ግን ለእኔ የሆነ ያ ነገር ነበረ የሚጨንቀኝ፣ የሚያስጠላኝ፣ የሚደብረኝ። ግን አሁን ላይ አንድ ሆነውልኛል። እኔ ምንም ችግር የለብኝም ወላሂ። በፈለጉት መንገድ ቢመጡ እነሱ አንድ እስከሆኑ ድረስ ምንም ችግር የለውም። ንችን ልጅ ደግሞ ያው ቶሎ ይገላግሉናል፣ አታስቡ እናንተ። ያው እችን ልጅቷን ነው ማየት ያልፈለጋችሁት። እሷ ደግሞ የተጀመረው ስራ ካለቀ በኋላ ትሰናበታለች ማለት ነው። እስከዚያው ደግሞ ሶብር አድርጉ፣ ትዕግስት አድርጉ እያልኳችሁ ነው። እና ውዶቼ ያጠናቁታል ደግሞ አታስቡ። እንዴት ነው እንደዚህ እንትን የሚለው? በጣም የተጨማለቀ ስራ ነው ምናምን። ይሄ ነገርማ እኮ ከዚህ በፊት ራሱ 3 ወር ሙሉ ብዙ ነገር እንትን ያልንበት ነው። ያው በተወሰነ ደረጃ ትምህርት ነገር ቢኖርም ይሄ በእውነተኛውም ዓለም እንደዚህ አይነት ነገሮች ይከሰታሉ። ግን ደግሞ ከዚህ በፊት ብዙ እንትን ብለውበት ስለሄዱበት ከዚህ በላይ አሁን ባለበት ሁኔታ ደግሞ ብዙ መቆየት በዚህ አይዲያ ደስ አይልምና እነሱም ያን ነገር ይገነዘባሉ። እመኑኝ፣ ያው ቶሎ ነው የሚጨርሱት ኢንሻአላህ። ሲሆን ዛሬ ወደ አዲስ አበባ ሄደው ቢሆን አሪፍ ነው ብዬ አስባለሁ። ብቻ ለማንኛውም አብረና ያለን የሚመጣውን እናንተ ብቻ ትዕግስት አድርጎ አብሽራ ይዞን፣ ምንም ነገር አይመጣም፣ አታስቡ። ፏ በሉልኝ። መልካም ምሽት።